ያላረኩት ነገር የለም። ኡበር ለመስራት 3 ጊዜ ባይክ ገዝቼ 3 ጊዜ ባይክ የተሰረቀ አያሉኝ ነበር። ከዛ ሸልተር ብር አልነበረኝም። እሰይ ማለት ጀምሪ ሲያምርብሽ እሰይ። ከዚህ ቀደም አዶናይ ስግጥ ፍምስ የሚለውን ቃል በመጠቀሙ ሲተቹና ቁጣቸውን ሲገልጹ የነበሩ ዶክተር በድሉ አቅጅራ ነው ስግጥ ፍምስ የሚለውን ሳይሆን አሁን ይሄን አዶናይ ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው ለኔም ነው ሲሉ ሰይፉ ይቀራል እያሉ ነው አንዳንድ ሰዎች። I'm not cheat you sickness is coming my up dancing ካንቺን እንደከደው ሻናቴ ላይ መጥቶ በተፈጠረ ማለት ነው። የዲያስፖራን ህይወት ማሸነፍ አቅቶት ወደ ሀገር ተመልሶ መጥቶ ከዛም በሶሻል ሚዲያ እውቅናን አግኝቶ ፈምሶ ከህግ የሚያመልጥ አንድም ሰው የለም። እውነት ነው መንሱር፣ አንተም አላመለጥክም። መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ሰላም ጋይስ፣ እንግዲህ አሁንም በድጋሚ ተገናኝተናል። እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሼ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ጀምሩት። ለተጨማሪ ሰዎች ደግሞ እንዲያደርስልን ኮመንት ማሳያ አስተያየታችሁን ኮመንት ላይ እያደረጋችሁ ሼር እያደረጋችሁ ተከታተሉ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ተኒ በለ የወደደ እኮ ያስጠላል። አባትሽ ናችሁ እንጂ እኔ እኮ እንደዚህ እንደ መሬቱ ንጣፍ ሆኜ ነው አባቷ ምን አልኳን አባትሽ ናችሁ እንጂ አንተ ሸረሪት ቆይ እና እንዴ ምን ነው እንደዚህ አይነት ድራማም አለ እንዴ? ኧረ ላሽ I'm not cheat you if I cheat you immediately sickness is coming my up sickness is coming my up dancing sickness is coming my up dancing ምንድነው ያልሽኝ? አሁን ያልኩህ ማለት አንቺን እንደከደው ሻናቴ ላይ መጥቶ በተፈጠረ ማለት ነው። ኧረ ፋሲካ ይመች። በጣም ነው የምወዳት ፋሲካ፣ በጣም ነው የምትመቸኝ። በነገራችን ላይ ይሄን ነገር ኤአይ ነው በሉ። ኤአይ ካልሆነማ ሲጀመር ከኢየሱስ በላይ ጠባቂ አለን? አመልከዋለሁ እሰብከዋለሁ ከሚለው አምላክ በላይ ጠባቂ አለን? ጠባቂ ካሌለ ለምንድን ነው በአንድ ጋንታ ጦር የሚጠበቀው? ሲቀጥል አንድን የሃይማኖት መሪ በአንድ ጋንታ ጦር ይጠበቅ ብሎ የሚያዝ የሥራ ኃላፊ ምን አይነት ያሳሰብ ልምሻ ነው የያዘው? አነጋገሩ እኮ ወጫቸው የሚሸፈነው ከተለያዩ የንግዱ ማህበረሰብና ከሰራተኛው ላይ ነው። ላይክ እንዴት ነው ዲያስፖራ የነበረ ሰው የካናዳ ህይወት መሮት ጎዳና ወጣው ብሎ ህይወቱን የስደት ህይወትን የዲያስፖራን ህይወት ማሸነፍ አቅቶት ወደ ሀገር ተመልሶ መጥቶ ከዛም በሶሻል ሚዲያ እውቅናን አግኝቶ ፈምሶ ሰዎች አክሴፕት አድርገው ተቀብለውት ድጋሚ አሜሪካ ሄዶ አሜሪካ የሚኖሩትን ስንት ዓመት የኖሩትን ዲያስፖራዎች እሱ በሚናገረው ንግግር ሊነቃቁ የሚችሉት እና እንደ ሰውኛ ቁጭ ብላችሁ ስታስቡት በጣም እኮ ነው የሚያስቀው። ያለችውን ሰምታችኋል? ያለችው ነገር እኮ በቃ ሰውን የሚያነቃቃ ነገር እኮ ነው። እንዴት ነው የሰው ልጅ እንዴት ነው ከካናዳ መጥቶ ኢትዮጵያ መጥቶ ምናምን ብላ የተናገረችው ነገር ራሱ እንዴት ነው እዛ ቦታ ላይ ደረሰው? እንዴት ነው ይልጅ አረበይኒ ኢንፋክት አሁን የተናገርሽው ነገር በሙሉ ማለት ነው is exactly the reason why አዶናይ ስለዚህ ኢቨንት ብቁ ሆኖ የተገኘው ማለት ነው። thank you ምልሽ መሰለሽ አዶናይ is not saying መቶ የተማሩ ሰዎችን ብዙ ደረጃ የደረሱ ብዙ ታሪክ የሰሩ ሰዎች አሉ እናውቃለን። በእኛ ኮሚዩኒቲ በአሜሪካ ውስጥ አይደለ እንዴ በዩሮፕ በስንት ቦታ he's not saying ከነሱ ተሽሎ ተገኝቶ አይደለም እኮ። ግን አዶናይ የራሱ ታሪክ አለው፣ ሰውን ኢንስፓየር የሚያደርግ ታሪክ። እንደዚህ ሁሉ ፈተና ውስጥ አልፎ እንደዚህ ነገሮች በሙሉ ህይወት ውስጥ ተከናውነው በዛ ሁሉ ውጣ ውረድ አልፎ ማለት ነው እዚህ ደረጃ መድረሱ ትልቅ ታሪክ እኮ ነው። ሰውን ኢንስፓየር ሊያደርግ ያስፈልጋል። ወጣቱን ኢንስፓየር ያደርጋል። ከዛም አልፎ ይሄ የመንፈሳዊ ታሪክ ነው። እግዚአብሔር ነው አዶናይን እዚህ ደረጃ ያደረሰው። እናንተ ልትረዱ የሚያስፈልጋችሁ ነገር ቢኖር
የእግዚአብሔር ስራ ነው በአዶናይ ህይወት ላይ የምናየው ያለ ነው። ይሄ ሁላ ሰው አዶናይን ወዶት የሚደግፈው ዝም ብሎ አይደለም አይደል? This is real stuff. This is real life. ገባችሁ? And so አንዳንድ ሰው ላይረዳው ይችላል። እንዴት በዚህ ገብቶ በዛ ወጥቶ በዚህ ገብቶ እንዴት እንደዚህ ከዛ ሆኖ እንደዚህ ሰው ነው። But at the end of the day, you know, he's not here to teach you እናንተን እንዴት ዶክተር እንደምትሆኑ lawyer እንደምትሆኑ profession አይደለም የሚያስተምራችሁ። የሚያስተምራችሁ is the story of triumph. እንዴት በህይወታችሁ you know ከመውደቅ ሰውን ከመብራት ራሳችሁን መሆን accept ማድረግ you know just living your story. And you know ማን እንደሚያስታውሰኝ ታውቃላችሁ? actually አዶናይ ቶኒ ሮቢንስ በዚህ ዓለም በጣም ታዋቂ ፐብሊክ ስፒከር ሞቲቬሽናል ስፒከር የሆነ ሰው ነው። ቶኒ ሮቢንስ ጋይዝ ሽንት ቤት ያጸዳ ነበር። he was a janitor ገባችሁ? የተወለደው ቤተሰቡ his mom was a drug addict እሺ ብር አልነበረውም፣ ድሃ ነበረ። ድረግ አዲክት እንትን ውስጥ ነው የኖረው። ትሬለር ፓርክ ውስጥ ነው ያደገው። ሽንት ቤት ያጸዳ ነበር ቶኒ ሮቢንስ። በት you know የነበረው ሞቲቬሽን የነበረው በህይወቱ you know ኢንስፒሬሽን ሰው መቀየር ነበር። እና ይሄ ሰውዬ he didn't go to college, he didn't study some crazy accolade ምናምን ያለው ሰው አልነበረም። all he did was go through life, he studied የሰው ልጅ እንዴት መቀየር እንደሚችል ማለት ነው። ልክ አዶናይ ህይወት ውስጥ እንደተቀየረ አዶናይ you know የእግዚአብሔርን እጅ በህይወቱ እንዳየው ማለት ነው። ይሄን ሁላ ነገር በህይወቱ አሳልፎ ዞሮ ይሄንን ለሰው ማስተማር ጀመረ። ሰውን ኢንስፓየር ማድረግ ጀመረ። today guys Tony Robbins he's a multi-billionaire ገባችሁ? who owns multiple companies ዓለም በሙሉ ትላልቅ ስፒኪንግ ኢንጌጅመንት ሰውን ኢንስፓየር ያደረገ ሞቲቬት ያደረገ ስንት ሰውን ያነቃቃ ሰው ነው። ከዛም አልፎ ከነ ቢል ክሊንተን ጋር ከፕሬዚደንቶች ጋር ስንት ስራ የሰራ ሰው ነው። you guys have to know አዶናይ እኮ ገና 26 ዓመቱ ነው፣ ወጣት ነው ገና። he's in the beginning of his life ገባችሁ? እና እኔ ምለው እንደ መጨረሻ ማለት ነው ትረዱት ላትረዱት ትችላላችሁ። but at the end of the day አንቺ እኮ ታላቅ እህቱ ትሆኛለሽ ሊያ። እሱን ማበረታታት ነው እንጂ ያለብሽ uplift ነው እንጂ ማድረግ ያለብሽ እስከዚህ መጠን ክሪቲሳይዝ ማድረግ አያስፈልግም። ገባችሁ? አያስፈልግም። ይሄ በጣም it looks like something else እውነት ለመናገር። and so እንደግፈዋለን አዶናይን ምንረዳ ይገባናል። keep going brother, we support you you know ገና ብዙ ደረጃ ትደርሳለህ፣ ገና ብዙ መንገድ ትጓዛለህ። you're going to do so many historical things. እግዚአብሔር መርጦሃል guy, that's it. እግዚአብሔር put you in position you know እሱ ነው እዚህ ደረጃ ያደረሰ፣ እሱ ነው እስከ መጨረሻው የሚወስድ። እግዚአብሔር ይባርክ። ቀጥልበት ልል እፈልጋለሁ። እወዳለሁ ወንድሜ። ላይክ እንዴት ነው? ቴንክ ዩ ብቻ ምንም ማለት አይጠበቅብንም። ለማለት የምንፈልገውን ነገር ጠቅላላ ልጁ በደንብ ከበቂ በላይ ሞር ዛን ኢነፍ ኤክስፕሌን አድርጎታል ማለት ይቻላል አይደለ? ምንም እዚህ ላይ የምንጨምረው ነገር የለም። እግዚአብሔርን ማለት የፈለግኩትን ነገር ጠቅላላ ነው ያለው፣ ከዛም በላይ ማለት ነውና ከዚህ በላይ ማብራራት ያለውን ነገር ማበላሸት ነውና ይመቸው እግዚአብሔርን። ክብደት ጨመረሃል ትንሽ፣ ዝም ብሎ መጨመር ነው የጤና ነው። ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዞ ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ ለኛ ብዙ ማህበራዊ ጉዳይ። ፊቱ እኮ ግን አልወፈረም። አይታችኋል? ሰማይም በለው እንዴ ያለኝ የምገናኝበት የመድኃኒዓለም ማህበረተኞች ያሉኝ እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ በቃ ስንፍናዬ ነው፣ የራሴ ስንፍና ነው ያወፈረኝ። ሌላ ምን በዚህ ያክል ደረጃ ከባድ ነው። በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ተመስገን። አይ ዋናው ጤና ነው። እንግዲህ ጤና ከሆንክ ምንም ማድረግ አይቻልም። እንኳን ጤነኛ ሆንክ
ትልቁ ነገር እሱ ነው። ከዚህ ቀደም አዶናይ ስግጥ ፍምስ የሚለውን ቃል በመጠቀሙ ሲተቹና ቁጣቸውን ሲገልጹ የነበሩ ዶክተር በድሉ ዋቅጅራ ለአዶናይ መልእክታቸውን አስተላለፉ። ለአስተዋይ ቁጣና ተግሳጽ ሽልማት ነው ስግጥ ፍምስ የሚለውን ሳይሆን አሁን ይህን አዶናይ ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው ለእኔም ነው ሲሉ ዶክተር በድሉ ዋቅጅራ ተናግረዋል። አክለውም ዶክተር በድሉ ዋቅጅራ አዶናይ አሁን በያዘው መንገድ እንዲበረታና እንዲቀጥልበት ድጋፋቸውን ሰጥተውታል። በለው ሰይፉ ይቀራል እያሉ ነው አንዳንድ ሰዎች። እሺ አብዛኛው ሰው እየመሰከረለት ነው ያለው አሁን ላይ። ይሁን ሌላ ምን ይባላል? ምንም አልልም። ምን ሲል እንደነበር ታስታውሱታላችሁ። ይህ ሰውዬ እንግዲህ ኧረ እኔ ይሄንን ቲክቶክ መቀነስ አለብኝ በእውነት እንዴ! ሰው እያወራ ማለት ነው። በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው። እንዲህ ማድረገው ደስ ይለኛል። ወይ ደግሞ ይሄ ወሬ የሚያለዝ ሰው አለ አይደል? ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን ሆነ እንዲህ ላይ በቃ መጫን ነው የምፈልገው። ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው እኔ ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ እላለሁ። ኧረ ወይኔ እንዴ ናት። በጣም ደግሞ አሪፍ ሲሆንብኝ ወሬው ማለት ነው ለሆነ ሰው እንዲሰማው ፈልግ ከሆነ አሁን ይሄን ሙሉ ከምደግም ምን አለ እዚሁ ላይ ሼር ባረግለትና አብረነው ብንሰማ አለ። እንደዛ እየሆንን ነው ያለነው። ሁላችንም ነገር ነው እየተናገረ ያለው ናቲ። አሁን ይሄ ምንድነው እንዴ? ኧረ እኔ ቲክቶክ መቀነስ አለብን ሁላችንም መቀነስ አለብን። እሰይ ማለት ጀምሪ ሲያምርብሽ እሰይ እሰይ፣ ዱርዬ ከተባልሽ እሰይ፣ ቅሌታም እሰይ፣ አንቺ አታገቢም እንዴ እሰይ። ኤአይ ነው ልትሉ ይሆናል እኮ ይሄንን አይደል? ኤአይ ነው እንዳትሉኝ ደግሞ ለምን የሉሽም እሰይ፣ ለምንድን ነው እንደዚህ ሆንሽው እሰይ፣ አካሄድሽ እሰይ፣ ፀጉርሽ እሰይ እሰይ ማለት ጀምሪ ሲያምር ይመቻች። Hey, how you doing, sir? I have an event on March 28th. That's my name right there. Can you believe Chris Rock was here? Matt Rife, Usher, Jay-Z. 4 years ago, I used to imagine myself here. You're motivating me. Yes. Are you gonna show up? But are you gonna show up on March 28th? Please show up. I'll be waiting for you. ገገማ እኮ ነው አዶናይ ገግም እንዴ። እኔ ላስተምራችሁ የምፈልገው ሪጀክሽን አያስፈራኝም። ሰው ጥሎኝ ቢሄድ ኖ ቢለኝ ኢግኖር ቢያደርገኝ ከኔ ጋር ምንም የሚያያይዘው ነገር የለም። ኮንፊደንስ ማለት ይህ ነው። ይህ ላስተምራችሁ ነው ወደዚህ እየመጣው ያለሁት። አንዳንድ ሰዎች አሉ ሞቲቬሽኔ በብር ብቻ የሚመነዝሩት አይደለም። ይህ ኮንፊደንስ ነው ሰማይ የሚያደርሳችሁ። ኖ እየተባልክ ኢግኖር እየተደረግ ሰው እየሳቀብህ እየተረበ ግን I'm still the shit. I'm still the best. You understand? ነጮች ብቻ ይሄ አበሻ አይደለም የሚያስፈራ፣ ነጭም አያስፈራንም። እኛ ሀበሾች እኔ በግሌ እውነት ሪጀክሽንን መቀበል በጣም ነው የሚከብደኝና እንዴት በጣም ከባድ ነገር እኮ ነው። ያው እሱ እንደቀላል ስለሚያወራው ነው እንጂ ሪጀክት መደረግ በጣም ከባድ ነገር ነው። እንዴት አድርጋችሁ ትቀበሉታላችሁ ራሱ እና ከባድ ነው። እና እኔ ራሱ እዚህ ማዘጋጀልን ለማለት ነው አዶናይ ይሄን ኢቨንት ይሄን እንትን ያላረኩት ነገር የለም። ኡበር ለመስራት 3 ጊዜ ባይክ ገዝቼ 3 ጊዜ ባይክ የተሰረቀ ቁጣያለሁ ነበር። ከዛ ሸልተር ብር አልነበረኝም። 600 የመጨረሻ የነበረች ሳይክል ነው የገዛሁት ኡበር ለመስራት ብዬ ማለት ነው። ሲያስገድዱኝ ውጣ እያሉ የመጨረሻ ተስፋ የምን ነበረች? ኡበር ነበረች ባይኳ ማለት ነው። በቃ ለፍቼ እሷን ሆስቴል እንደው ከፍዬ እናገር ይችላል አልኩኝ። ከዛ ባይኳን መስራት ጀመርኩኝ። በመጀመሪያው ምሽት ተሰርቃ አደረች ማለት ነው። የዛኔ ልቤ ተሰበረ። ትግራችሁ አልችልም። ምን ልላችሁ ነው የሚፈልገው? ምንድነው ማን ነው እንደዚህ እያለቀሰ ምናምን ስሜቱን የሚያጋራው? እግዚአብሔርን እኔ አልችልም። እኔ ጃሩ ነው የተሰማኝ ስሜት ውጣዋለ። ብዙ ነገር አሳልፌያለሁ። እኔም ግን በቃ እንደዚህ አይነት ሰው ስታዩ እኔ ራሴን ነው የምመለከተው አዶናይን ሳይ ራሱ ማለት ነውና እንደዚህ ሼር ማድረጉ በጣም ጥሩ ነው። ብዙ ሰውን ይጠቅማል እርግጠኛ ነኝ ማለት ነው። በጣም ለብዙ ሰው ይረዳል ብዬ አስባለሁ። ብዙ ነገሮችን ሼር ያደርግ ነበር። አብሶ የድሮ ቪዲዮዎችን የሚያይ የነበረ ሰው የአዶናይን የድሮ ቪዲዮዎች የሚያይ የነበረ ሰው በጣም ይረዳዋል ብዬ አስባለሁ። አሁን አዶናይ እውቅናውን ካገኘ በኋላ በደንብ የዚህን ያህል ከታወቀ በኋላ ያወቁት ሰዎች ናቸው ይመስለኛል አዶናይን እየተቃወሙት ያሉት ይመስለኛል። ብዙም እንግዲህ የእሱን ቪዲዮ ያላዩት ሰዎች በደንብ ማለት ነው።
አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። እውነት ነው መንሱር፣ አንተም አላመለጥክም። ወይኔ ሰካሽ የሆነ በቃ እስከ መቼ ግን ምን ይሻላል? ሴቶችን ከታዋቂ ሰዎች ጋር ለዝሙት የሚያቀርቡ ግለሰቦች ለህግ ሊቀርቡ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ። ዳጉለው ደግሞ ታበዘዋል አንዳንዴ። ምንድን ነው ዳጉለው? አይ ኖርማል ጨዋታ እኮ ነው። የምን ዝሙት ነው እንዴ እንደዚህ ማከረር? ተው እንጂ። ኧረ ፈታም በልበት። እንደዚህ አይነት ጌሞች ምናምን ይለመዱ አንዳንዴ። ገብቷቸዋል። ጌም ነው እንጂ እዚህ ጋር የምር ሌላ ተአምር አይደለም። ተው ኧረ ዳጉለው። ሪፖስት ዱት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን ሜንሽን እያደረጋችሁ የህግ የበላይነት እንዲረጋገጥ እናድርግ። እንግዲህ ከቅርብ ጊዜ ወዲህ ሀገራችን ኢትዮጵያ በተለይም አዲስ አበባ የታዋቂ ሰዎችና የተጽዕኖ ፈጣሪዎችን ትኩረት እየሳበች ትገኛለች። ታዲያ እነዚህ በተለይም ወንድ ታዋቂ ግለሰቦች ወደ ሀገራችን ሲመጡ አንዳንድ ግለሰቦችና ድርጅቶች ከቡናውና ከእንጀራው ባልተናነሰ መልኩ ሴቶችን ለዝሙት የሚያቀርቡ መኖራቸው እየተነገረ ይገኛል። አንዳንድ የሚለቀቁ ቪዲዮዎችም ያንን ያሳያሉ። ታዲያ ይህ ተግባር ወንጀል ከመሆኑም በላይ የሀገርን ገጽታ የሚያበላሽ መሆኑ በዚህ ድርጊት ላይ የተሰማሩ ግለሰቦች በህግ ቀርበው ሊጠየቁ ይገባል። ምክንያቱም በሀገራችን የወንጀል ህግ አንድ ሰው ለራሱ ጥቅም ለማግኘት ሲል ሌላን ሰው ለዝሙት ያቀረበ እንደሆነ ጥፋተኛ እንደሚባል ተደንግጎ ይገኛል። ከዚህም ባሻገር ሴቶችንና 18 ዓመት በታች የሆኑ ህፃናትን ለዝሙት ተግባር ያቀረበ ያቃጠረ በማባበልና በመገፋፋት እንዲህ ያለ ተግባር ላይ እንዲሰማሩ ያደረገ ሰው እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣ ተደንግጎ ይገኛል። ስለዚህ ሀገራችን ውስጥ ታዋቂ ሰዎች ሲመጡ ጠብቀው ሴቶችን ለእንዲህ አይነት ተግባር የሚያሰማሩ ግለሰቦችና ድርጅቶች ላይ ተገቢው እርምጃ ሊወሰድ ይገባል እላለሁ። አመሰግናለሁ። አሁን ለዝሙት እያቀረበ እንደሆነ ማስረጃ ይሆናል ብዬ አረዳ። ህጉን ማወቁ ጥሩ ነው፣ እንኳን አወቃችሁት። ግን እንጃ ተጋኗል አይደል? እንጃ እንደዚህ አይነት ፕሮግራሞች ምናምን የማይሰሩት የዴቲንግ ፕሮግራሞች ምናምን ለዚህ ሆነ እንደኛ ሀገር ላይ ብዙም አይሳካም ደግሞ ቢሰራም እና ኖርማል ነው ብዬ ነው የማስበው። ምን ችግር አለ? ጉቶ ግን አሽቀባበጥሽ ሰሞኑን እኔ ያለውልሽ አንተ ምን አባት አመጣለህ? አዎ አለውለት፣ ለአዶናይ አለውለት። አስቆማለሁ አንተን አስቆማለሁ አንተን። መድኃኒት ነኝ እኔ። አንተ ምቀኛ፣ አንተ ቅንቃና፣ አንተ በሽተኛ፣ እብድ፣ መሀይም፣ ሌባ፣ እንደለመድከው የሰው ስም ማጥፋት፣ እንደለመድከው ሃይማኖት መቀያየር፣ እንደለመድከው እኔ ንጉስ እየወዳብ ነኝ። አንበረክክሃለሁ። እንደ ጴንጤዎች እንደ ምናምኖች እየመጣው አንተ ላይ እኔ እምልከሰከስ ልክስክስ አይደለሁም። ታውቀኛለህ። አጋልጠሃለሁ። ሰውዬ ግን ለዛሬ ያስኩላችሁ ቪዲዮዎች እስካሁን ይመስላሉ። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዚያው ድረስ ቸር ቆዩልኝ። ባባይ